ንጉስ ካወጣውና የወላይታ ንጉስ ሆኖ ከስልጣን ከተረከቡበት ጊዜ ጀምሮ የወላይታን አንድነት የወላይታን ህዝብ ማንነት ያስከብሩ የነበሩ ታታሪ ህዝቡ በስራ እንዲበለጽግ ማንነቱን በደንብ እንዲያውቅ የአገር ግንባታ ላይ እጅግ ኮርቶ እንዲሰራና የነበረውን ታሪክ አስቀጥሎ በትልቅነት እንዲሄድ የማድረግ ኃላፊነት የነበራቸውና ለወላይታ ማንነትና ለኢትዮጵያም ጭምር በጣም አኩሪ ታሪክ የነበራቸው ሰው ስለሆኑ ይህን ሐውልት በከፍተኛ ወጪ የሶዶ ከተማና የዞን አስተዳደር ተባብሮ ሰርቶ የእሳቸውን ታሪክ ወጣቱ ትውልድ ቀጣዩ ትውልድ እንዲረከብ እንዲያውቅ ለማድረግ የተደረገ ድርጊት በመሆኑ በደስታ በኩራት በጀግንነት በከፍተኛ ስሜት እያከበርን ነው አሁን ያለ ነው። ይሄ በጣም ታሪካዊ ሁነት ነው። የወላይታ ህዝብ ቀደምት ያስተዳደር ያገዛዝ ስርዓት ያለው ህዝብ ዓለም በዛ ልክ ባልሰለጠነበት ጊዜ ስርዓትን ደንብን ህግን አበጅቶ በማይተዳደርበት ጊዜ በቀደመው ስርዓት የወላይታ ህዝብ ያስተዳደር ስርዓትን በማበጀት ህዝብን ባስተዳደር ስርዓት ውስጥ በመምራት የሚታወቅ ህዝብ ከመሆኑ ጋር ተያይዞ ይሄ ደግሞ የወላይታ አካባቢ ከ50 በላይ ነገስታቶች የነገሱባት ያስተዳደሯት ስርዓትን በስርዓት ደግሞ ህዝብን የመሩባት አካባቢ ነው። ስለዚህ ይሄንን የመሰለ ትልቅና የገዘፈ በዓለም ታሪክ ውስጥ ሊታወቅ የሚገባ ታሪክ ያላት ከተማችን ታሪኳን በዚህ ልክ ለትውልድ የምታስተላልፍበትን ሐውልት በማቆም የመጀመሪያውን ቀን እንግዲህ ይፋ አድርገናል። ከዚህ ቀደም የፍሬው አልታየን የጀግናው መሪያችንን ሐውልት ባስመረቅን ማግስት ዛሬ የጀግናውን የኃይለኛውንና የቁጡውን መሪያችንን የካወጦናን የመጨረሻው የወላይታ ንጉስ ሐውልት አስመርቀናል። ስለዚህ ይሄ ትልቅ ታሪካዊ እውነት ነው። እኛ ለልጆቻችን የምናስተላልፈው ስርዓት ያለን ወግ ያለን ያስተዳደር ስልት ያለን ህዝቦች መሆናችን ማሳያ ምልክት ነው ማለት ነው። ካወጦና ደግሞ የወላይታ ህዝብ የጀግንነት የአንድነት ምልክት ነው። ስለዚህ በጣም አስደናቂ ጊዜ ነው እያሳለፍን ያለ ነው። ስሜቴን መቆጣጠር አቅቶኛል። ትልቅ ደስታ ነው። ይሄ እዚህ ሲቆም ለኛ ለወጣቶቹ ትልቅ ዕዳ ነው። በነገራችን ላይ ዕዳ ነው። ቢኮዝ እኛም ሰርተን ስናል ታሪካችን ሊወሳ ይገባል ብለን በጦና ሜንታሊቲና ሞራል መስራት እንዳለብን ትልቅ ዕዳ አለብን፣ ሸክም አለብን። ጦና በዛኔ በጨለማው ጊዜ እነዚህ ከሰሩ እኛ ደግሞ በዚህ በተመቻቸ ጊዜ ምን መስራት እንዳለብን የሞራል ስንቅ የሆነን ነው። ይሄ ሐውልትና ዕዳ እንዳለብን ነው። አመራር ሲጠነክር ሐውልት እንደሚቆም ጀግና እንደማይሞት ቅርስ ያለው እንደማይሞት ቅርስ ታሪክ እንደሆነ ትልቅ ማሳያ ነው። ይሄ ሐውልትና ትልቅ ዕዳ አለብን፣ ትልቅ ባለዕዳ እንደሆነን ምልክት ነው። ባይዘወይ የወላይታ ህዝብ በስርዓት በመመራት በስርዓት በመተዳደር ቀደምት ህዝብ ነው። ስለዚህ ዛሬም ወጣቶቻችን አንደኛ ነገስታቶቻቸውን ፕላስ ደግሞ ታሪኮቻቸውን ከፊት ለፊት ያለውን የቀደሙን መልካሙን ስርዓታቸውን ከፊት ለፊት እያዩ ዛሬም አንደኛ በስርዓትና በህግ ውስጥ በመመራት ሂደት ውስጥ እንዲያልፉ፣ ሁለተኛ ደግሞ የገዘፈ ታሪክ ያላት ባለቤት የሆነችውን ሀገራችንን ለልጆቻቸው ከማስተላለፍ ጋር ተያይዞ ታሪክን እንዲያውቁ ታሪክን እንዲያጠኑ ታሪክን በአግባቡ እንዲሰንዱ ይሄ ማሳያ ነው። ሀብላ ጀምራለች ወላይታ ብዙ ታሪክ ተነግሮ የማያልቅ ብዙ ታሪክ ያላት ህዝብ ነችና ይቀጥላል የወላይታ ታሪክ። ይሄንን ደግሞ ወጣቱ ትውልድ ይዞ በማስቀጠል ረገድ ዋናውን ሚና የሚጫወት ይሄ ወጣቱ ትውልድ ነውና የሀገር ተረካቢ ብቻ ሳይሆን ባለቤት የሆነው የወጣቱ ኃይል ይሄንን ተረክቦ ማስቀጠል አለበት። ይሄን መልእክት ለወጣቱ ማስተላለፍ እፈልጋለሁ። እንግዲህ ጦና የሚታወቀው አይበገሬ በመሆን ነው። ሊያንበርክክ የመጣን ወራሪ ኃይልን 7 ጊዜ ያንበረከከ ጀግና ነው። ስለዚህ ለወጣቱ አሁን በዚህ ዘመን ደግሞ ለኢኮኖሚ ለድህነት እንዳይበገር ላላስፈላጊ ነገር እንዳይበገር ትልቅ ትምህርት ያስተላልፈ ነው ብዬ አስባለሁ። ትልቅ ሮል ሞዴልም ናቸው። ከጥበብ አንፃር ከምርነት አንፃር ህዝብን በማስተባበር ወራሪውን የመመከት ኃይል በጣሊያን ጦርነት ጊዜ ያሳዩ ትልቅ አባት ናቸውና የመሪነትን ጥበብ የሚያስተምሩ ናቸው። ካወጦና በትምህርት ካርኩሌም ውስጥ ገብታ የካወጦና ታሪክ በትንሹ ቀንጨብ ብላ ነው ያለችው። በመሬት ላይ ግን ብዙ የሚወራና ብዙ የሚነገር ታሪክም ስላለ ለሚቀጥለው ትውልድ ብዙ ትልቅ አሻራ
ያርፍበታል ብዬ ነው የምወስደው። እሳቸው ጦር መርቶ ወደ ሰሜን የሄዱበትን አቅጣጫ ተቀምጦ ያለ ስለሆነ ወጣቱ ትውልድ የእሳቸውን ጀግንነት፣ የእሳቸውን የስራ ወዳድነት፣ የእሳቸውን የማንነት ጥያቄን፣ የእሳቸው የአንድነት ፍላጎትና ፍቅርን በደንብ ተገንዝቦ ወጣቱ ትውልድ ተከትሎ ይሄንን እየተመለከተ የእሳቸውን አራያ እንዲሆን የሚያስተምር ሐውልት ነው ብለን ነው የምንቀበለው። አንዱ የታሪኳ ባለቤት እንደሆንኩ ነው የሚሰማኝ እውነት ለመናገር። ስለዚህ ይሄ ታሪክ የኛ ታሪክ ነው፣ የኔ ታሪክ ነው፣ የልጆቼ ታሪክ ነው። ዛሬ በዚህ ቦታ ላይ ቆሜ ሐውልቱን ከማስመረቅ ባለፈ ደግሞ ይሄን በመሰለ መልኩ መልእክቴን ለማስተላለፍ መታደሌ በራሱ አንዱ የታሪኩ አካል ነውና እጅግ በጣም ደስተኛ ነኝ። በቃል የሚገለጽ አይደለም። በጣም ነው ደስ ያለን። ልዩ ቀናችን ነው። የወላይታ ጀግንነት፣ አይበገረነት እና የኃያልነት መገለጫ የሆነው የካወጦና ሐውልት ምረቃ ፕሮግራም በጣም ደስ ብሎን በታላቅ ደስታ ለማክበር ነው የመጣ ነው። የመቻልና የማሸነፍ የጥንካሬ ምልክት የሆነውን የካወጦና ጋጋ የሐውልት ምረቃ ላይ ስንመጣ በጣም ተዘጋጅተንበት ባህላዊና ታሪካዊ ትውፊቶችን ይዘን ሰብስበን ተዘጋጅተን ነው የመጣንበት። ደስ ብሎናል። የወላይታ ሕዝብ የሃይማኖት የታሪክ ሕዝብ ጀግና ሕዝብ መሆኑን ማሳያ ምልክት የተተከለበትና ለቀጣይ ትውልድ በጣም ደስ የሚል ታሪክን የምናሸጋግርበት እና የምናስረክብበት እጅግም ደስ ያለንበት ጊዜ እንደሆነ ነው ማሰብ።